ከጥርጣሬው ባሻገር ያለ እውነት የሐዋርያው ቶማስ አስገራሚ የሕይወት ምስጢር። ስሙ ሲነሳ ሁላችንም የምናስታውሰው አንድ ነገርን ብቻ ነው። ተጠራጣሪው ቶማስ የክርስቶስን ትንሣኤ በዓይኑ ሳያይ ላለማመን የቆረጠው ያ ሰው። ግን በእውነት ቶማስ ፈሪና ተጠራጣሪ ብቻ ነበር ወይንስ ከሌሎቹ ሐዋርያት ይበልጥ ጥልቅ እውነትን የሚፈልግ ጀግና? ዛሬ በታሪክ መጋረጃ በስተጀርባ የተደበቀውን የቶማስ እውነት ማንነት አብረን እንገልጻለን። ከኢየሩሳሌም ፍርሃት እስከ ህንድ ታላቅ ቤተ መንግስት ዓለምን ያናወጠው የዚህ ታላቅ ሐዋርያ ሙሉ ታሪክ ይዘንላችሁ ቀርበናል። ቶማስ ወይም ዲዲሞስ ትርጉሙ መንታ ማለት ነው። የገሊላ አሳ አጥማጅ ሳይሆን አይቀርም። ብዙዎቻችን እሱን እንደ ደካማ ብናስበውም መጽሐፍ ቅዱስ ግን መጀመሪያ ላይ እጅግ ደፋር ሰው እንደነበረ መስክሮለታል። አልዓዛር በሞተ ጊዜ አይሁድ ኢየሱስን ሊወግሩት ይፈልጉ ነበር። ሌሎች ደቀ መዛሙርት ወደ ይሁዳ ለመፍሰስ ሲፈልጉ፣ ቶማስ ግን ግንባር ቀደም ሆኖ እኛ ደግሞ ከእሱ ጋር ለመሞት እንሂድ ብሎ የተናገረ ጀግና ነበር። እርሱ ለክርስቶስ ለመሞት የቆረጠ እንጂ ፈሪ አልነበረም። ታሪክ የሚቀየረው ግን ከስቅለት በኋላ ነው። ጌታ በተሰቀለ ጊዜ ደቀ መዛሙርቱ በፍርሃት በአንድ ክፍል ተዘግተው ነበር። ኢየሱስም ትንሣኤውን ሊያሳያቸው በመካከላቸው ሲቆም ግን ቶማስ በዚህ አልነበረም። ቶማስ ለምን በዚያ ክፍል አልነበረም? ምናልባት በሐዘን ተሰብሮ ብቻውን ማልቀስ መርጦ ሊሆን ይችላል። ሌሎች ሐዋርያት ጌታን እንየው ሲሉ ቶማስ እንዲህ አለ፣ የችንካሩን ምልክት በእጆቹ ካላየው፣ ጣቴንም በችንካሩ ምስል ካላስገባው፣ እጄንም በጎኑ ካለው ስንጥቃት ወይንም ሽንቁር ውስጥ ካልዶልኩት ፈጽሞ አላምንም ይላል። ቶማስ የፈለገው ርካሽ ወሬን ሳይሆን እውነትን በማስረጃ ነበር። እርሱ ከሌሎች ምስክርነት ብቻ ይዞ ለመጓዝ አልፈለገም፣ ከፈጣሪውም ጋር የግል ግንኙነት እንዲኖረውም እንጂ። ከ8 ቀናት በኋላ ደቀ መዛሙርቱ እንደገና በአንድ ላይ ሳሉ ቶማስ በመካከላቸው ነበር። በሮቹ ተዘግተው ሳለ ኢየሱስ መጣና በመካከላቸው ቆመ። ኢየሱስ ወደ ቶማስ ዘወር ብሎ ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣውና በጎኔ አግባው፣ ያመንህ እንጂ ያላመንህ አትሁን አለው ታላቁ ጌታ። ቶማስ ግን አካሉን እንኳን ሳይነካ በፊቱ ተንበርክኮ ጌታዬና አምላኬ ብሎ ጮኸ። ይህ ቃል በመላው አዲስ ኪዳን ውስጥ የክርስቶስን ፍጹም አምላክነት በግልጽ የመሰከረ ታላቅና የመጀመሪያው ቃል ሆነ። ከበዓለ ሐምሳ በኋላ ሐዋርያት ዓለምን በዕጣ ሲከፋፍሉ ለቶማስ የደረሰው ዕጣ ሩቅና ምስጢራዊ የነበረችውን ህንድ ነበረች። ቶማስ መጀመሪያ ላይ ወደዚህ አስፈሪና ባህሏ የተለየ አገር ለመሄድ አመንትቶ ነበር። የቤተ መንግስቱ ታሪክ የታሪክ ድርሳናት እንደሚያሳዩት የህንድ ንጉሥ ጎንዶ ፋረስ ቤተ መንግስት የሚሰራለት ባለሙያ ይፈልግ ነበር። ቶማስ በስራው ግንበኛ ስለነበረ በባርነት ተሽጦ ወደ ህንድ ጉዞውን ከተመ። ንጉሡ ለቤተ መንግስት ግንባታ የሚሆን ብዙ ወርቅ ለቶማስ ሰጡት። ቶማስ ግን ያንን ወርቅ ሙሉ በሙሉ ለድሆች፣ ለታመሙና ለተራቡ ሰዎች አከፋፈለ። ንጉሡም ይህንን ሲሰማ ቶማስን በወህኒ አሳሰረው። ነገር ግን የንጉሡ ወንድም በህልሙ ቶማስ በሰማይ የሰራለትን እጅግ ያማረ የከበረ ቤተ መንግስት አየ። ንጉሡም ደንግጦ ከእስር አስፈቱትና የቶማስን አምላክ አመኑ። ቶማስ በህንድ በተለየ በሚላፖር ወይንም በዛሬዋ ቻይና ለብዙ ዓመታት ወንጌልን ሰበከ። ታዋቂው ሰው ሚስትና
የንጉሳውያንን ቤተሰቦችም ጭምር ወደ ክርስትና መለሰ። ይህን ያልወደዱት የዚህ አገር የጣዖት ካህናት በንዴት ተሞሉ። በአንድ ኮረብታ ላይ ዛሬ ቅዱስ ቶማስን ተራራ በሚባል እየጸለየ ሳለ በጦር ወቅተው ገደሉት። ቶማስ ሕይወቱን የሰጠው ላመነበት ነገር ነው። በዓይኑም አይቶ አምላኬ ላለው ጌታ ነበር። የቶማስ ታሪክ ጥርጣሬ የክህደት መጀመሪያ ሳይሆን ወደ ጥልቀት እምነት የሚወስደን መንገድ ሊሆን እንደሚገባ ያስተምረናል። ቶማስ በጥርጣሬ ውስጥ አልቀረም፣ ወደ እውነት መጣ እንጂ። ዛሬም እኛ በሕይወታችን ነገሮች ግራ ሲገቡን ስንጠራጠር ቶማስን አስታውሰን ወደ ፈጣሪያችን መቅረብ እንዳለብን የሚያስተምረን ታላቅ ድምፅ እነሆ ዛሬ በጥዑም ተረክ ይዤላችሁ ቀርቤያለሁ። እናንተስ ይህንን የቶማስን ታሪክ ስትሰሙ ይበልጥ ያስደመማችሁ ያስገረማችሁ ጥርጣሬው ወይንስ ደግሞ በህንድ ሂዶ ለድሆች ወርቁን ያከፋፈለበት ትዕይንት? እናንተን ይበልጥ ያስደነቃችሁን ነገር በኮሜንት መስጫው ቦክስ ላይ አስቀምጡልኝ። ለቤቱ ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ሼር በማድረግ ደግሞ ተደራሽነታችንን እንድታሰፉልን ስል በጥዑም ተረክ ለምናችኋለሁ። ቸር ቆዩ።